የትምህርታችን መነሻ ያደረግነው እግዚአብሔር የተቤዣቸው ይመለሳሉ። አያችሁት? ይሄ ነው እንግዲህ እግዚአብሔር የተቤዣቸው ይመለሳሉ ሲል አሁን እንደነገርኳቸው ነውና እንግዲህ መቤዠት ማለት ማዳን ማለት ነው። ማዳን ሰዎች በደለኛ ሆነው ወንጀለኛ ሆነው ኃጢአተኛ ሆነው በእግዚአብሔር ፊት እንደሚመረመሩት ሁሉ የሰሩት ስራ ብቻ ሳይሆን ያሰቡት ሐሳብ ሁሉ ከእግዚአብሔር እንደማይሰወር በሰዎች ፊትም እንዲህ ተጋልጠው እንዳይሸማቀቁ የሰው ዓይን እንደሚያሸማቅቀው የእግዚአብሔር ዓይን ይሄን ያክል አይከብድም። በእርግጥ ስለማናየውና እሱም ደግሞ መሐሪም ስለሆነ ባለቤትም ስለሆነ እያወቀም ስለፈጠረን በእሱ ፊት አንሸማቀቅም። በሰው ፊት ግን ያሸማቅቃል። ሰው ያም እኮ ኃጢአተኛ ነው። ግን ኃጢአተኛ ሆኖ ሳለ ኃጢአተኛውን፣ በደለኛው በደለኛውን፣ ወንጀለኛው ወንጀለኛውን፣ ሐሰተኛውም ሐሰተኛውን ያሸማቅቀዋል። አያችሁ? ያ ወንጀለኛ ሲሆን ለዚህኛው ወንጀለኛ ያ ራሱ ንጹሕ መስሎ ይታያል ማለት ነው። እና እግዚአብሔር የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። ጽዮን ማነች? ጽዮን ማለት ተጸወነ፣ አስተጠጋ፣ አስጠጋ ነው እንግዲህ ግሱ። አሁን ጽዮን የሚለው ቃል የወጣው ተጸወነ ከሚለው ነው። ቤዘወ ካለው ቤዛ ተቤዠ እንደወጣ ሁሉ ተጸወነ ተጠጋ አስጠጋ ካለው ደግሞ ጽዮን ትወጣለች። አሁን ምን አለ እዚህ ላይ? እግዚአብሔር የተቤዣቸው፣ እግዚአብሔር ይቅር ያላቸው፣ እግዚአብሔር ኃጢአታቸውን የከደነላቸው፣ አበሳ ኃጢአታቸውን ያላጋለጠባቸው ሰዎች ይመለሳሉ። ወደየት? ወደ ጽዮን። ወደ ጽዮን ይመጣሉ። ጽዮን ማለት ማነች? የሁሉ መጠለያ፣ የሁሉ መጠጊያ፣ የሁሉን እንባ የምታብስ፣ ሁሉን የምታጽናና በአምላካችን በጌታችን በኢየሱስ ክርስቶስ ደም የተመሰረተች ቅድስት ቤተ ክርስቲያን ተዋህዶ ሃይማኖት ናት። አያችሁት? ተስፋ የሌለው ሁሉ ተስፋ የሚያደርጋት፣ የሚያጽናናው አጽናኝ የሌለው ሁሉ መጥቶ የሚጽናናባት የሚረጋጋባት፣ እሷን ሲያይ ከእሷ ፊት መጥቶ ተንበርክኮ በግንባሩ ተደፍቶ እንባውን አፍሶ ለምኖ ቀና ሲል ተስፋ የሚሞላው የሰዎችን ተስፋ የምትሞላ ተስፋቸው የተሟጠጠውን የምታጽናና የምታረጋጋ ኦርቶዶክስ ተዋህዶ ሃይማኖት ቅድስት ቤተ ክርስቲያን ነች። ይኸውላችሁ እንግዲህ ዝማሬውን ስትሰማ ምስጋናውን ስትሰማ ስታመሰግን አብራ በዚያን ጊዜ ባዶ የነበረው ውስጧ ይሞላል። እነማን? ያቺ ሁሉን ነገር አታ በባይታወርነት የምትኖር ነፍስ ማለት ነው። እንግዲህ በቤተ ክርስቲያን ጥላ ያለውን የምስጋና የቅዳሴ የአገልግሎት የወንጌል ቃል ስትሰማ ውስጧ ይሞላል በተስፋ። አያችሁት? ወደ ጽዮን ይመጣሉ። መጠጊያይቱ ጽዮን ናት። ጽዮን ማለት መጠጊያ ነው እያችኋለሁ። ወደ ጽዮን ወደ መጠጊያዋ ወደ እሷ ይጠጋሉ፣ ወደ ጽዮን ይመጣሉ። እነማን ናቸው እነዚህ? እግዚአብሔር አበሳ ኃጢአታቸውን የሰወረላቸው የከደነላቸው፣ በሰው ፊት እንዳይጋለጡ ያደረጋቸው፣ አበሳዬን በደሌን ይሄ ሁሉ ወንጀል ፈጽሜ በሰው ፊት ያላጋለጥከኝ፣ አሳልፈህ ለመከራ ያልሰጠኸኝ እያሉ እግዚአብሔርን እያመሰገኑ ወደ እግዚአብሔር ማደሪያ ወደ ምስጋናው ቦታ ወደሚቀደስበት ወደሚሰለስበት አምልኮቱ ወደሚፈጽምበት ቦታ ይመጣሉ አለ። ይገርማቸዋል። የዘላለም ደስታ በራሳቸው ላይ ይሆናል። አዎ እነሱ በሰሩት ኃጢአታቸው አዝነው ተክሰው ነበረ። እግዚአብሔር ግን ሐዘናቸውን አርቆ ፍርሃታቸውን አርቆ ችግራቸውን አርቆ በሰው ፊት ወንጀለኛ መሆናቸው ሳይታወቅ ሳይጋለጡ እግዚአብሔር ሽፍን አድርጎ ስለያዛቸው። መቼም እናት የልጆቿን ገመና አታጋልጥም፣
አባት ልጁን አሳልፎ ለክፉ አይሰጥም። ዶሮ ጫጩቶቿን በክንፏ ስብስብ አድርጋ እንደምትይዝ እግዚአብሔር የሚወዳቸውን ሰዎች እንዲህ ሰብስቦ ሽፍን አድርጎ ይዛቸዋል። ኃጢአት እንኳ ቢሰሩ ቀስ አድርጎ ይመክራቸዋል፣ ያስተምራቸዋል፣ ይገስጣቸዋል። መክሮ አስተምሮ ገስጾ ወደ ቤቱ ያመጣቸዋል እና እግዚአብሔር የተየያቸው ይቅር ያላቸው ለሱ የመረጣቸው ሁሉ ይመለሳሉ ወደ እግዚአብሔር ቤት ወደ ጽዮን። አዎ የዘላለም ደስታን በራሳቸው ላይ ይሆናል። ደስታንና ተድላን ያገኛሉ። ሐዘንና ልቅሶ ከነሱ ይርቃል። ተመልከቱት እንግዲህ አያችሁ፣ ሐዘን፣ ልቅሶ፣ ባይታወርነት፣ ተስፋ ቆርጦ ጨርሶ መጥፋት ከነሱ ይጠፋል። አሁን ብዙ ችግር ገጥሞን እግዚአብሔር ያን ሁሉ አሳልፎ ወደ ቤቱ ሰብስቦን ያ ሁሉ መከራ ተረስቶ በተድላ በደስታ የምናመሰግን የምንዘምር ስሙን የምንመሰክር ሰዎች እኮ ብዙዎች ነን። እነዚህ ናቸው። መቼም ቢሆን የእግዚአብሔር የሆነ እግዚአብሔር ለመንግስቱ ወራሽ አድርጎ ያዘጋጀው ሁሉ መቼም ሰው ነውና በሰውነቱ ቢስት ቢሳሳት ቢጎድፍም እግዚአብሔር ያነሳዋል፣ ይመልሰዋል። ልቡናውን ሰብሮ ወደ እሱ እንዲመጣ ያደርገዋል። ስለዚህ አሁን ይሄን ከነገርኳችሁ ቃል ቀጥሎ ያለ ኃይለ ቃል እንዲህ ይላል። እንግዲህ የትኛው መጽሐፍ ላይ እንደተነሳን ገና አልነገርኳችሁም፣ እነግራችኋለሁ ብዬ ነው። ለምዕራፍ 51 ቁጥር 11 ላይ እግዚአብሔር የተየያቸው ይመለሳሉ፣ ወደ ጽዮንም ይመጣሉ፣ የዘላለም ደስታ በራሳቸው ላይ ይሆናል፣ ደስታና ተድላንም ያገኛሉ፣ ሐዘንና ለቅሶ ከነሱ ይርቃል አለና ቁጥር 12 ላይ ደግሞ የማጽናናችሁ እኔ ነኝ ይላል። አያችሁ፣ የማረጋጋችሁ የማጽናናችሁ፣ ተስፋችሁ ተሟጦ ያገኛችሁትን አጥታችሁ ኃይላችሁ ደክሞ አገኘን ብላችሁ ደስ ሲላችሁ እንደገና ያገኛችሁትን ከእጃችሁ ጥላችሁ አመልጧችሁ ተስፋ ቆርጣችሁ ባላችሁበት ሰዓት የማጽናናችሁ እኔ ነኝ። አያችሁት? የሚሞተውን ሰው እንደ ሳርም የሚጠወልገውን የሰውን ልጅ ትፈሩ ዘንድ እናንተ እነማን ናችሁ? ይኸውላችሁ የሚሞተውን ነገ ይህን ዓለም ጥሎት ሲሰናበት የማናገኘውን ሰው እንዴት አድርገን እንደምንፈራው እንደ አምላክ እንደምናመልከው ታውቃላችሁ። እናንተ እነማን ናችሁ? ሟችን፣ ፈራሽን፣ በስባሽን፣ ጠፊን ነገር ከንቱውን ነገር ፈርታችሁ የምትኖሩ እናንተ እነማን ናችሁ? የማጽናናችሁን አይደለሁምን? ይላል እግዚአብሔር። የማጽናናችሁ የማረጋጋችሁ እንግዲህ ይላል እግዚአብሔር። እና አሁን ይህን ኃይለ ቃል የምናገኘው ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 11 እስከ 12 ያለውን ኃይለ ቃል አሁን የሰማችሁት። ይኸውላችሁ እንግዲህ ይህንን ቃል ነው ሰው ሊገለገልበት ሊጠቀምበት ያልቻለው። ይገርማቸዋል። ከዚህ ነው የራቀ የሰው ልጅ። ይህን የመሰለ ሕይወት አለ? ይህን ቃል የሚናገር እኮ ፍጡር አልተናገረውም። ከእግዚአብሔር አብ የሚወጣ ቃል ነው። አስቡት እንግዲህ ከእግዚአብሔር አንደበት የሚወጣ ቃል ነው። ነቢይ ተናገረው ብለን ብናስብም ነቢዩን ያናገረው መንፈስ ቅዱስ ነው። አሁን ዛሬ እኛ ስንናገር፣ ስንሰብክ፣ ስንዘምር ብንታይ ዘማሪዎቹም ሰባኪዎቹም እኛ እኮ አይደለንም። አያችሁ፣ እኛ አይደለንም ይመስለናል እንጂ። እስቲ ያስቡት አንድ ነገር እስቲ እናስብ። ከነቢያት ወገን የሆነው አንዱ ዘካርያስ ነቢይ ነው። እስከ ሽምግልና ዘመኑ ድረስ በእግዚአብሔር ቤት የኖረ አምላኩን የሚያመሰግን ታላቅ ነቢይ ነበረ። ይኸውላችሁ በእርጅና ዘመኑ ከእግዚአብሔር ታዞ መልአኩ ቅዱስ ገብርኤል መጥቶ ወንድ ልጅ እንደሚወልድ ደግ ልጅ እንደሚወልድ ይህን ቃል ሲነግረው ነቢይ ነው። የሕዝብ መሪ ነው። የሕዝብ ዓይን ነው። የሕዝብ ጆሮ ነው።
ከእግዚአብሔር ለሕዝብ የሚመጣውን ቃል እሱ ሰምቶ ወደ ሕዝቡ ጆሮ የሚያደርስ ነው። ስለ ሕዝብ የቆመ ነው። በሰውና በእግዚአብሔር መካከል ያለ ነው። ሰዎችን ከእግዚአብሔር፣ እግዚአብሔርን ከሰዎች የሚያገናኝ ነቢይ ነው። ያስቡት እንግዲህ ልጅ አልነበረውም፣ ግን ያመሰግን ነበረ። በንጹሕ ትዳር ተወስኖ አመስጋኝ ነበረ። ኃጢአት የሌለበት ደግ ሰው ነበረ እና ልጅ እንደሚወልድ ሲነገረው ምን ሆን? አያችሁ የሰውን ድክመት። እንግዲህ ሰውን ከእግዚአብሔር ጋር የሚያገናኝ የራቀውን የሚያቀርብ የተበተነውን የሚሰበስብ ጨለማውን የሚያስወግድ በጨለማ ውስጥ ይኖር የነበረውን ሕዝብ ወደ ብርሃን የሚያቀርብ ነቢይ ሆኖ ሳለ ወንድ ልጅ ተወልዳለህ አለው። እኔም አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ሊሆን ይችላል? ይህን ጥያቄ እንግዲህ ከመልአኩ ጋር ተመላለሰ። አስቡት። መልአኩ ሲነግረው ምን አለ? ይሄ እንደሚሆን በምን አውቃለሁኝ አለው። በምን አውቃለሁ? በዚህ ሰዓት መልአኩ ተቀየመና ምን አለው? አይ እንግዲህ እኔ ከእግዚአብሔር ተልኬ መጣሁኝ፣ የእግዚአብሔር መልእክተኛ መሆኔን ካላመንክማ ዲዳ ትሆናለህ። አያችሁ፣ ከዚያችን ሰዓት ጀምሮ ዘካርያስ ተያዘ አንደበቱ። ማዕጠንት እያጠነ ነበረ ተረኛ ሆኖ። እሱም ወደሱ ውስጥ ሆኖ እያጠነ ባለበት ሰዓት በጊዜው በዘመኑ የነበሩ ምዕመናን በውጭ ሆነው ይጠብቁት ነበረ። ከመልአኩ ጋር ሲነጋገር ሰዓት ፈጀባቸው። ምን አግኝቶት ነው እያለ ያዝኑ ነበረ። መልአኩ ጋር ጉዳዩን ጨርሶ መልአኩም ካረገ በኋላ እሱ ሲወጣ ለዚያ ሁሉ ሕዝብ ምን ነበረ? ዲዳ ነበረ፣ አንደበቱ የማይናገር። አያችሁ፣ ተይዞ ወጣ። በእጁ እየጠቀሰ ነበር የሚነግራቸው። ቃላት ሲወጣው በጽሁፍ ነበር የሚያሳያቸው። አያችሁት? እንግዲህ የተሰጠን አካል አንደበታችን፣ ዓይናችን፣ ሁለመናችን የእኛ አለመሆኑን አስቡት። የእኛ አይደለም፣ የእግዚአብሔር ገንዘብ ነው። አሁን እንግዲህ እግዚአብሔር ሊሰራበት ካልፈለገ በስተቀር አንደበታችን አይሰራም፣ ዓይናችንም አያይም፣ ጆሮአችንም አይሰማም፣ ልቦናችንም አያስብም። አስቡት። ይኸው አሁን ዛሬ ልቦናቸውን የተነሱት ሰዎች አንደበታቸው አልተያዘም እንጂ ጥሩ ነገር አስበው ጥሩ ነገር አይናገሩም። ዛሬ እኛ ጥሩ ነገር አስበን ጥሩ ነገር መናገር ብንችል አይምሮአችንን እግዚአብሔር በክፋት በቁጣ ስላልተመለከተው ብቻ ነው። እግዚአብሔር በቁጣ ከተነሳ አይምሮን ብቻ ከነሳት ያ ሰው ጥሩ ነገር አያስብም፣ አይታሰበውም፣ ጥሩ ነገርም አይወጣውም። የሚናገረውም ሁሉ የሚያስበውም ሁሉ እግዚአብሔርንም ሰውንም የሚያሳዝን የሚያስቆጣ ነው የሚሆነው። ይኸውላችሁ ሰው እንግዲህ ከድክመቱ የተነሳ የሚያጣው ነገር ብዙ ነው። አይምሮ ጤናማ ሆኖ ዓይኑን፣ ጆሮውን፣ እጁን፣ እግሩን፣ አንደበቱን የሚያጣ ሰው አለ። አሁን ዘካርያስ አይምሮው ንጹሕ እንደሆነ ምኑን አጣ? አንደበቱን አጣ። አይምሮው መልካም ነገር እያሰበ እያመላለሰ በምን ያውጣው? አያችሁ፣ በምን የተንፈሰው? መተንፈሻ አካላችን ከተያዘ አይምሮአችን ጥሩ ነገር ቢያመላልስ ትርጉም የለውም። ይኸውላችሁ አይምሮአችን ደግሞ ከተያዘ አንደበታችን እንደ ሰይፍ ቢሳል ትርጉም የለውም። የሚያወጣው ሁሉ የረከሰ ነገር ነው የሚሆነው። ይኸውላችሁ አሁን በዘመናችን የምናያቸውም የምንሰማቸውም ነገሮች ከአይምሮ ብክለት የተነሳ ነው። አየር ሲበከል ጤና እንደማይሰጥ ሁሉ ይኸውላችሁ እንግዲህ ይሄ አየር በሰማይና በምድር መካከል የሚነፍሰው አየር ጤናማ አየር ካልሆነ ጤናውን የሚያጣው ሰውም እንስሳውም ነው። ይህም ብቻ ሳይሆን ዛፎችም፣ ተክሎችም፣ ፍራፍሬዎችም እህሎች ሁሉ ከመሬት ላይ ካልተነሱ ገና ካልበሰሉ ጤና አይላቸውም፣ ይበላሻሉ። ነፋስ ይመታቸዋል፣ ውርጭ ይመታቸዋል፣ ዋግ ይመታቸዋል። ይኸውላችሁ ገለባ ሆነው ይቀራሉ። ቡቃያ አሳይተው መልካም ሰብል ሆነው ሳለ ፍሬ ላይ ሊደርሱ ሲሉ ጥሩ እሸት ላይ እንኳ ሳይደርሱ ገና በእሸትነታቸው ይቀራሉ። ከንቱ ሆነው ባቄላው፣ ስንዴው፣
ገብሱ፣ አተሩ፣ ጓያው፣ ሽምብራው፣ ማሽላው ሁሉ በአጠቃላይ ፍሬ ላይ ሊደርስ ሲል ይመጣና የእግዚአብሔር ቁጣ ሲነፍስባቸው ወሸወ ይሆናሉ፣ የማይበሉ ይሆናሉ። ገበያ እንኳን ወስደው ከብት እንኳ አይበላውም። ይገርማቸዋል። እንደው ከብት እንኳ ገለባ የሚበላ ከብት እንኳ አይበላቸውም። እግዚአብሔር ሲቆጣ እንደዚህ ነው እና አይምሯችን ምንም ነገር ጥሩ ቢያስብ አንደበት ከሌለ አንደበትም የተሳለ ቢሆንም አይምሮ ከተበላሸ ትርጉም የለውም። ሙሉ ስንሆን ነው እና እግዚአብሔር የተየዣቸው ይቅር ያላቸው አይምሯቸውን ያልነሳቸው ዓይናቸውን፣ ጆሮአቸውን፣ እጃቸውን፣ እግራቸውን ያልነሳቸው ይህም ብቻ አይደለም፣ ጤና ያልነሳቸው፣ ሀብታቸውን ያልነሳቸው፣ አግኝተው ያላጡ። ሰው መቼም አግኝቶ ሲያጣ መጥፎ ነው። አያችሁ፣ ቶሎ ነው የሚወድቀው። ወደ ክህደትም ወደ መንፍቅናም የሚደርሰው አግኝቶ ያጣ ሰው ነው። ከመጀመሪያ ያላገኘ ሰው ግን ችግሩን ስለለመደው እግዚአብሔርን እያመሰገነ ይቆያል። ይገርማቸዋል። ኋላ ደግሞ ሲሰጠው ፍቅሩ ይጸናል። ይገርማቸዋል። እና እግዚአብሔር ይቅር ያላቸው የተቤዣቸው የወደዳቸው ለመንግስቱ ያጫቸው ያዘጋጃቸው ሰዎች ይመለሳሉ። ወደ ቤተ ክርስቲያኑ ይመለሳሉ። እነዚህም የዘላለም ደስታን በራሳቸው ላይ ይሆናል ያገኛሉ። ደስታንና ተድላን ያገኛሉ። ሐዘንና ለቅሶ ክትካዜ ሁሉ ከነሱ ይርቃል። እነሱ የሚያዝኑበት ነገር፣ እነሱ የሚተክዙበት ነገር፣ እነሱ የሚቆዝሙበት ነገር ከቶ አይኖርም። ሐሳብ የሚሆናቸው ነገር ውስጣቸውን ውስጣቸውን የሚያሰስል ነገር፣ ውስጥ አንጀትን የሚበላ ነገር ከእነሱ አይመጣም፣ ወደ እነሱ አይቀርብም። ምክንያቱም አንድ ጊዜ እግዚአብሔር መርጧቸዋልና፣ ፈልጓቸዋልና፣ አክብሯቸዋልና፣ ለውጧቸዋልና ይመለሳሉ። እሱም ይቀበላቸው ልጁን ዘርግቶ። ከዛ በኋላ በእግዚአብሔር እጅ የተያዘን ማን ይነከዋል? እንኳን እግዚአብሔር ምድራዊ ባለስልጣንስ ያድን የለም። ቤዛ እኮ ነው። በተለይ ምድራዊ ባለስልጣን ያለው ሰው ኃጢአተኛው እንኳ ቢሆን ለጊዜው ያድነዋል፣ ቤዛው ነው። በተለይ ከእግዚአብሔር ጋርማ የተገናኘ ባለስልጣን ከሆነ እግዚአብሔር የላይኛውንም ስልጣን የምድሩንም ስልጣን የሰጠው ከሆነማ ያማ ብዙ ተስፋ ብዙ ቤዛነት ያለው ሰው ነው የሚሆነው። እና እንግዲህ እግዚአብሔር ወደ እሱ የተመለሰውን ሰው ሁሉ የሚያጽናና አጽናኝ፣ ዓይን ለሌለው ዓይን ያለውን፣ ሀብት ለሌለው ሀብት ያለውን፣ እውቀት ለሌለው እውቀት ያለውን፣ ጥበብ ለሌለው ጥበብ ያለውን፣ ኃይል ለሌለው ኃይል ያለውን ያዝለታል። አያችሁት? ያዝለታል። ይኸውላችሁ እንግዲህ ከእግዚአብሔር ታዞ ከሆነ ማንም ሰው የእግዚአብሔርን ትእዛዝ ሊነቅፍ አይችልም። ስጥ ብሎ የሚያዘው እግዚአብሔር ነው። እርዳ ብሎ የሚያዘው እግዚአብሔር በሕሊና ካደረ ያለው ሰው ሰውን ለመርዳት ሰውን ለመጎብኘት ያለውን ጥበቡንም ሀብቱንም ሁሉን ነገር ለሰው ለማካፈል የሚያስገድደው ማን ነው ካላችሁ እግዚአብሔር ነው። እግዚአብሔር ደግሞ እንዲዘር የሚያስገድደው ማን ነው? ለሚፈልጋቸው ሰዎች ነው። አያችሁ፣ ለፈለጋቸው ሰዎች የሚያስፈልጋቸው ገንዘብ ከሆነ የገንዘብ እርዳታ የሚሰጥ፣ የሚያስፈልጋቸው ጥብቅና ከሆነ ጥብቅና የሚቆም፣ የሚያስፈልጋቸው ጉልበት ከሆነ ኃይል ጉልበት የሚሆን፣ የሚያስፈልጋቸው መጠለያ ቤት ከሆነ ቤት ህንፃ ሰርቶ የሚሰጥ፣ የሚያስፈልጋቸው እውቀት ትምህርት ከሆነ እውቀትን የሚያካፍል ትምህርትን የሚመክር የሚያስተምር ያዝላቸዋል። ይኸውላችሁ ከእግዚአብሔር ጋር የሚሆን ሰው ከቶ ምንም አስቦ የሚያጣው ነገር ተመኝቶ የሚያጣው ነገር አንድም ነገር የለውም። ወገኖች ተመልከቱ። እና እግዚአብሔር የማይሰራውን ነገር ከቶ አላናገረም። አሁን ይህንን ኃይለ ቃል ስሰሙት የነቢዩ ኢሳይያስ መጽሐፍ እንላለን። ኢሳይያስ በየትኛው እውቀቱ ከየትኛው ጉባኤ ተምሮት ነው ይህን የሚናገረው? መቼም ጉባኤ እንኳ የተቀመጠ ሰው ቢሆንም እግዚአብሔር ካልፈቀደ የለውም። ትምህርቱንማ ታዲያ እንደነ አርዮስ ያለ ምሁር ነበር እንዴ? ይኸው ክርስቶስን ፍጡር ነው የተናገረ እኮ ደፋር መናፍቅ ነው። ግን
ምንም ደፋር መናፍቅ ቢሆንም በእውቀቱ አልተነቀፈም። ተናግሮ የማይሰለቸው አንደበቱ ቀልጣፋ መጻሕፍትን አንብቦ የማይሰለች የማይደክም ምሁር ነበረ ነው ብለው ነው እንጂ ያልተማረ ደንቆሮ ነው ብለው አይሉትም። አርዮስን ይገርማቸዋል። በመጻሕፍቱ ሁሉ ምሁር እንደሆነ ሊቅ እንደሆነ ጓደኞቹ ሲመሰክሩ እነ አኪላስ እነ እለእስክንድሮስ አስቡት። እንግዲህ ግን እግዚአብሔር ያልሰበሰበው እግዚአብሔር ና ወደ እኔ ብሎ ያልፈቀደለት ሰው ምንም ቢያውቅ ምንም ጥበበኛ ቢሆን ያው ተንኮሉ ተንኮል ነው። የማን ነው ተንኮሉ? የግብረ አባቱ የዲያብሎስ ነው። እንግዲህ ከዲያብሎስ በላይ ጥበበኛ አለ እንዴ? ይኸውላችሁ እንግዲህ ዲያብሎስ የተነሳው ምኑን ነው ብትሉ ክብሩን ያጣው። እግዚአብሔር ዲያብሎስን ሲሽረው ስልጣኑን ሲነጥቀው ጥበቡን አልነሳውም፣ ረቂቅነቱን አልነሳውም። የነሳው ምንድነው? መከበሩን፣ ስልጣኑን፣ ማዕረጉን ብቻ ነሳው። አዋረደው፣ አንኮታኮተው፣ መልኩን ለወጠው። እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ያማረ ውብ መልከኛ ሆኖ ሳለ መልኩን ለወጠውና ጨለማ አደረገው እግዚአብሔር። አስቡት እንግዲህ ይኸው ጨለማ። ዲያብሎስ በባህሪው ጨለማ አልነበረም፣ ሲፈጠር ብርሃን ነበረ። ግን ልቦናው ጠማማ ከሆነ ስለሆነ ክፉ ስለሆነ ትዕቢተኛ ስለሆነ ያንን ብርሃኑን ነሳና ጨለማ አደረገው። ይኸውላችሁ ሰው እንደዚህ ነው። ምንም ቢያውቅ ምንም ቢማር በእውነት በህሊናው በሐሳቡ እግዚአብሔርን የማያስብ የማይፈራ ለአምላክነቱ የማይገዛ ከሆነ ትዕቢተኛ ከሆነ ተንኮለኛ ከሆነ ክፉ ነገሮች እያሰበ ክፉ ነገር የሚናገር ከሆነ እግዚአብሔር የፈለገውን ይነሳዋል። የፈለገውን ነሳ። እውቀት ከሆነ እውቀቱን ይነሳዋል፣ ባዶ ያደርገዋል አይምሮውን። አይምሮውን ከፈለገ አይምሮን ይነሳውና ያ ሁሉ እውቀት ከንቱ ገደል ይገባል። እውቀት ደግሞ አይምሮ ከሌለ አይሰራም። አያችሁ፣ በምን እውቀትን ሰብስቦ የሚይዘው አይምሮ ነው። አያችሁ፣ አይምሮ ከሌለ የጥበብ ማደሪያዋ አይምሮ ስለሆነ ማለት ነው። እንግዲህ አይምሮ ከሌለ ጥበብ ከንቱ ትሆናለች። እግዚአብሔር ሲቆጣና ሲፈርድ እንዲህ ነው እና ይሄ በዘመናችን የምናየው ቀድሞ በታሪክ ስንሰማው የነበረውን ስናነበው የነበረውን ዛሬ በዓይናችን አየ ነው። ይህም የሚሆንበት እግዚአብሔር እኛን ስለፈለገ ነው። እዩ፣ ተማሩ፣ እኔ ስቆጣ እንዲህ ነኝ ሲለን ነው እና ከምናየው ነገር እንድንማር ነው የሚያስፈልገው። ካየነው ከሰማነው ነገር ራሳችን በራሳችን ማስተማር እንድንችል ነው። አያችሁት? የታዲያ ወንጌል መቼ ተቋርጦብን ያውቃል? ሁልጊዜ እኮ ነው የምንሰማው። የምንሰማውን ሁሉ ብናስተውለው ኖሮ ወንጌል የተማርንበት ዘመን እስካሁን ድረስ ሆነ ሰው ሆነን አለመገኘት እንጂ ሰው ሆነን ብንገኝ ሁላችን እንደ መላእክት ክንፍ እናወጣ ነበረ። እስቲ ያስቡት። የካህናቱን የምስጋና ጊዜ ስታዩት ሌትን ቀንም መላእክትን መስለው የሚያመሰግኑት ምስጋና ታያላችሁ። አያችሁት? ግን ያ ሁሉ ክንፍ እንደ ተክለ ሃይማኖት 2 ክንፍ ሳይሆን 6 ክንፍ ማስገኘት ይችል ነበር። በእውነት እንደ ስራችን እንደ አፋችን ልባችን ቢሆን ኑሮ ሁላችን ባለ ክንፍ እንሆን ነበረ። ግን እንኳን ክንፍ ልናወጣ አይቅርና እግርም ነሳን። አያችሁ፣ ዓይንም እጅም ነሳን፣ አንደበትም ነሳን። እግዚአብሔር ብዙዎቻችን እየተነሳ ነው። ያጣነው ነገር ብዙ ነው። አይምሯችንም ተነሳ። አይምሯችንም ማተን ከአፋችን የሚወጣው ዳባ ዳባ የሚል ቃል እየወጣን ይሄው ሰዎች ይደነግጣሉ፣ ያዝናሉ፣ ይቆዝማሉ። ግን የበሰሉት ደግሞ የገባቸው ምንም አይመስላቸውም። ላልበሰልነው ለእኛ ደግሞ ጉድ እንላለን። ይሄ ምንድን ነው እንግዲህ እግዚአብሔር የተገዛቸው የወደዳቸው የመረጣቸው ያከበራቸው ለሱ መሳሪያ አድርጎ የመረጣቸው ሰዎች ወደ እሱ ይመለሳሉ፣ ወደ ቤተ ክርስቲያኑ ይመጣሉ። በራሳቸው ላይ ደስታ ይሆናል፣ ተድላ ደስታን ያገኛሉ። ሐዘን፣ ልቅሶ፣ መከራነቱን አያገኛቸውም። የማጽናናችሁ እኔ ነኝ። መጨረሻው ላይ አስቡት፣ ቁጥር 12 ላይ
የሚያጽናናን ማን ነው? እግዚአብሔር ነው። እግዚአብሔር እኛን የሚያጽናናበት መንገዱና ጥበቡ ብዙ ነው። እኛን የሚያጽናናን እንጀራ ብቻ ይመስላል። መቼም ደካሞች ስለሆን የሚበላ የሚጠጣ የምትልበት ስናገኝ ያችን የዕለት ራት ስናገኝ ደስ ይለናል። ያ አይደለም እኛን የሚያኖረን። ሰው በሚበላ ብቻ መኖር እንደማይችል በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ምዕራፍ 4 ቁጥር 4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ እንደማይኖር ተጽፏል ያለው ማን ነው? ክርስቶስ ነው። እኛን ሊያኖረን የሚችለው አያችሁት፣ እድሜ ሊቀጥልን የሚችለው የልቦናችንን ሐሳብ ሁሉ እንድናገኝ የምንችለው በእንጀራ ብቻ በገንዘብ ብቻ ገንዘብ በማግኘት ሀገር በማቅናት ብቻ ሳይሆን ከእግዚአብሔር ጋር ስንኖር ነው። ቃሉን ሰምተን ስራ ላይ ስናውለው ነው። ለቃሉ ተገዥ ስንሆን ነው። አያችሁት? ይኸው ለእግዚአብሔር ቃል ተገዥ ያልሆነ ሁሉ ዛሬ ሁሉ ጠፍቷል። እየወደመ ነው ያለው። እንደ ቅጠል እየረገፈ ነው ያለው። አስቡትማ። እኛ ዛሬ መኖራችን ማየት የለብንም። ወይስ ነገ ወይስ ዛሬ ማታ እንርገፍ አናውቀውም። ይሄን አይተን ሰምተን እንድናስተውል ነው የሚያስፈልገው ወገኖቼ። ወደኋላ መለስ ብዬ እዚሁ ምዕራፍ 51 ላይ ቁጥር 4 ላይ እንዲህ ይላል፣ ወገኔ ሆይ ይላል። አያችሁ፣ ወገኔ ሆይ አድምጠኝ። ወገን አደረገን እግዚአብሔር። ይኸው ወገን፣ ሰው በስጋ የማይዘመደውን ሰው እኮ ወገን አይለውም አይደለም። መቼም ወገን የምንለው እንግዲህ ከአባት ይዘን የአባት የእናት ወንድም እህት አክስት አጎት ያ ስጋ ዘመድ መቼም እንግዲህ ይሄ የመከረኛ ዝምድና አለ። እስከ 7 ትውልድ ያለ ይቆጠራል። እንግዲህ እስከዚያ ያለ ሁለት ምንድነው ዝምድናችን እስከ 2 እስከ 3 እስከ 4 እስከ 5 ያለውን እያሰብን ወገን እንለዋለን። በስጋ ዝምድና ቅርብ የሆነን ሁሉ ወገን እንለዋለን። እግዚአብሔር ወገኔ አለ። ወገኔ ያለን በምንድን ነው? እንግዲህ እግዚአብሔር እንደኛ ስጋ የለው ነፍስ የለው። አያችሁ፣ እግዚአብሔር እኮ ነፍስና ስጋ የለውም። አካል ያለው ሲሆን አካል ያለው አምላክ ሆኖ ሳለ ነፍስ የለችውን ስጋ የለችው። ወገኔ አለን። በምንድን ነው ወገኔ ያለን? በአርአያው በምሳሌው ስለፈጠረን። እግዚአብሔር በአርአያው በምሳሌው የፈጠረው ደግሞ ይህን ስጋ አይደለም። አስቡት። እግዚአብሔር ይህን ስጋ እኛ የለበስነውን ስጋ በአርአያው በምሳሌው አልፈጠረውም። ለምን? እሱ ስጋ የለውምና። ስጋ ሳይኖረው ይህን ስጋ በምሳሌው አልፈጠረውም። በምሳሌው የፈጠረው ማንን ነው ካላችሁ፣ በስጋችን ውስጥ ከስጋችን ጋር ተዋህደ የምትኖር ነፍስን ነው። አያችሁ፣ እግዚአብሔር አይሞትም። እግዚአብሔር አይሻርም። እግዚአብሔር አይታይም። ረቂቅ ነው። ዘመን አያሳልፈውም። ነፍስም ኃጢአት ትስራም አትስራም እሺ አትሞትም። አያችሁ፣ ኃጢአት ብትሰራም ባትሰራም አትሞትም። ኃጢአት ባትሰራ ሕያው ሆና ከእግዚአብሔር ጋር ትኖራለች። ረቂቅ ነፍስ ሆና እንደ መላእክት እያመሰገነች። ኃጢአትን ብትሰራ ሲኦል ተወርዳለች፣ ግን አትሞትም። ለዘላለም ዲያብሎስ እንደ ማስቲካ ሲያኝካት ይኖራል። አያችሁ፣ የማትጠፋ እንጨት ሆና ብላ ስትነድ ትኖራለች። ይኸውላችሁ እንግዲህ ነፍስ እግዚአብሔር የማይጠፋ ስለሆነ የማይሻርም ስለሆነ የማይታይም ስለሆነ ረቂቅም ስለሆነ ልክ በእሱ አምሳል ረቂቅ ሆነች የማትሞት የማትፈርስ ነፍስን በምሳሌው ፈጠረ። በምሳሌው የተፈጠራት የማትፈርስ የማትበሰበስ መሆኗን ነው። እግዚአብሔር እንደዚህ የማይሞት የማይሻር ስለሆነ አያችሁ፣ የማይፈርስ ስለሆነ ለዚህ ነው። እና ስለዚህ ወገኔ ያለው ነፍስን ነው። በእኔ አራያ በእኔ አምሳል የፈጠርኩሽ ነፍስ ወገኔ ሆይ አድምጭኝ አለ። ሕዝቤ ሆይ ስማኝ አለ። አያችሁ፣ ወገኔ ስማኝ አለ። ስማኝ፣ አድምጠኝ። ሕግ ከእኔ ይወጣል። አያችሁ፣ ሕግ ሁሉ ከእኔ ነው። አያችሁ፣ ሕግ ሁሉ ከእኔ ይወጣል። ፍርዴ ሁሉ ለአሕዛብ ብርሃን ነው። ፍርድ፣ የእኔ ፍርድ ለመላ በዓለም ላይ ላለው ሕዝብ ሁሉ ብርሃን ነው። ፍርዱ ማን ነበረ? ቃሉ ነበረ።
ያለ እናት ዓለምን ሳይፈጥር የወለደው ቃሉ ነበረ። በኋላም ደግሞ ያለ አባት ከእናት የተወለደው እግዚአብሔር ቃል ያ ነበረ ፍርዱ። አያችሁት? ፍርዴ አለ፣ ፍርዴ ለአሕዛብ ብርሃን ነው፣ ጽድቄ ፈጥኖ ቀርቧል። ጽድቅ አለው ማንን? ወልድን፣ ክርስቶስን። ጽድቅ እውነት አለው። ክርስቶስ እውነት ነው። ክርስቶስ ጽድቅ ነው። ክርስቶስ የእግዚአብሔር አብ ፍርዱ ነው። አያችሁት? ፍርዴ ቀርቧል፣ ፈጥኗል፣ ወደ እናንተ እየመጣ ነው። ለአሕዛብ ሊያበራ እሺ ብሎ ለተቀበለ ላመነ ለተገዛ ሁሉ ብርሃን ነው፣ ጨለማም አይደለም። ለማይገዛው ደግሞ እሱ መከራ ነው፣ እሳት ነው፣ ጭንቅ ነው። ክርስቶስ እንኳን ሲያስተምር ምንድን ነው ያለው? እኔ በምድር ላይ እሳትን ለማንደር ነው የመጣሁት። እሳትን ለማንደር ነው የመጣሁት። እሳቱ ከነደደ ምን እፈልጋለሁ? ፍላጎቴ ይሄ ነበረ ነው እኮ ያለው ክርስቶስ ራሱ። ይገርማቸዋል። በምድር ላይ እሳትን ለመጣል እሳትን ለማንደር ነው የመጣሁት። ለሰላም አይምሰላችሁ። እኔስ ታዲያ እሳቱ ከነደደልኝ ምን እፈልጋለሁኝ ያለው ይሄንን እኮ ነው። በሉቃስ ወንጌል ምዕራፍ 12 ላይ ይገርማቸዋል። አስቡትማ፣ ያ እሳት ሃይማኖት ነበረ። ሃይማኖት አብ ነው ብያችኋል። ባለፈው ስንማር ሃይማኖት ብለን የምንጠራው ሃይማኖት አብ ነው። አብ እሳት ነው ተብሏል። እንግዲህ ሃይማኖት አብን እንድታምኑ አብን እንድታውቁ እምነታችሁ ፍቅራችሁ በአብ ላይ ጸንቶ እንዲኖር ነው። አብን እንድታውቁት ስለሆነ አብን ከታወቀ አብ ከተመሰከረ አብ ከተሰበከ ምን እፈልጋለሁ? ሃይማኖት ይሄ ነው። ታዲያ ይችን ሃይማኖት ሰምቶ ተምሮ አውቆ ገንዘብ ያደረጋት ለዘላለም ሕይወትን ተጎናጽፎ ይኖራል። ይችን ሃይማኖት ሰምቶ ተምሮ ተመክሮ ወደ ጎን የጠላት ደግሞ ለዘላለም እሳቱን ታቅፎ ይኖራል። አያችሁ፣ እሳትን ልጥል መጥቻለሁ። እሳት ከነደደ ምን እፈልጋለሁ? አብ ከተሰበከ ምን እፈልጋለሁ? የሰማ ሰማ፣ ያልሰማም እንግዲህ ራሱ ጉዳይ። ካልሰማ እሳቱን ታቅፎ ለዘላለም ሲነድ ይኖራል አለ። እንግዲህ አይጠፋም እኮ ያቺ ነፍስ አጠፋም። ስለማትሞት ስለማትፈርስ ፍርዷን ተቀበላ ለዘላለም ስትነድ ትኖራለች ማለት ነው። እንግዲህ እና ይህ እንዳይሆን ወገኔ ሆይ አድምጠኝ፣ ሕዝቤ ሆይ ስማኝ። ሕግ ከእኔ ይወጣል፣ ፍርዴም ለሕዝብ ለአሕዛብ ሁሉ ብርሃን ይሆናል። ጽድቄም ፈጥኖ ቀርቧል፣ ማዳኔ ከቶ ወጥቷል። ማዳኔ ሰውን ለማዳን ከጠፋበት ከክብሩ የተዋረደውን ከክብሩ ዝቅ ያለውን ማዕረጉን ያጣውን ሰው ወደ ቀደመ ክብሩ ልመልሰው አለ። ማዳኔ ቀርቧል፣ ክንዴም በአሕዛብ ላይ ይፈርዳል። ክንዴ ያለው እንግዲህ ክንድ ማለት ክንድ ነው። ታውቃላችሁ፣ ክርስቶስን የማን እዴሁ ለአብ ይለዋል። የማን ማለት ቀኝ እጅ ነው። አባቶቻችን ፈኑ እዴከ እያሉ ይለምኑት ነበረ። እጅህን ላክን፣ ቀኝ እጅህን ላክልን እያሉ ይለምኑ። ክንዴ ቀርቧል፣ ቀኝ እጄ እናንተን የማድበት ጽድቄ፣ የማይታበለው የማይዋሸው ኃይሌ ቃሌ ሕሊናዬ ወደ እናንተ መጥቷል ሊያድናችሁ። እንግዲህ ይህንን ያህል እግዚአብሔር ሲወደን ይህን ቃል ሰምተን ወደ እሱ የማንመለስበት ምክንያት ካለ የሚጠብቀን እንደምናየው መርገፍ ነው የሚሆነው። እንደምናያቸው ስደት ነው የሚሆነው። እንደምናያቸው መከራ ውስጥ መግባት ነው የሚሆነው። ወገኖቼ ይህ እንዳይሆን ነው እና በአሕዛብ ላይ እግዚአብሔር ይፈርዳል። ደሴቶች እኔን በመተማመን ይጠባበቃሉ። ደሴት ማለት ምን ማለት ነው? ደሴት እንግዲህ በባህር መካከል ያለች ደረቅ መሬት ነች። ደሴት ማለት አያችሁ፣ ደሴት የተባልነው እኛ ነን። ባህሩ ይህ ዓለም ነው። አያችሁ፣ ይህ ዓለም ባህር ነው። በዚህ ዓለም ላይ ያለን ስሙን የምንጠራ የምናመሰግን፣ አምልኮቱን የምንሻ፣ ፍቅሩን የምንሻ፣ ለቃሉ ተገዥ ሁነን መኖር የምንሻ ደሴቶች እኛ ነን። ተመለከቱ እንግዲህ እግዚአብሔርን በመተማመን በአሕዛብ ላይ ይፈርዳል። ደሴቶች እኔን በመተማመን ይጠባበቃሉ፣ በክንዴም ይታመናሉ፣ በክንዴ በልጅም ይታመናሉ ይላል። አሁን ይህንን እነዚህ ደሴቶች እግዚአብሔርን የሚተማመኑ የሚጠባበቁ በክንዱ የሚተማመኑ ጥቂቶቹ ናቸው። ጥቂቶቹ ናቸው።
ብዙዎቹ ግን ጠፍተዋል፣ ሰጥመዋል። ግን እግዚአብሔር ከፈለገ ከወደደ ከወደቁበት አዘቅት አውጥቶ ወደ እሱ እንዲመለሱ የማድረግ ስልጣኑ አለው። ያያችሁ የጠፉትን ብዙዎችን መልሶ የለ። እነ ጳውሎስን ብንመለከት ጳውሎስ ምን ነበረ? ቤተ ክርስቲያንን የሚያቃጥል የሚያሳድድ የክርስቶስን ተከታዮች የሚገድል አስገዳይ ነበረ። እግዚአብሔር ግን ሰዓቱና ጊዜው ሲደርስ ገባበት፣ አናቱን ብሎ ገባበት ልቡ ድረስ። አያችሁት? ሰው ካልተያዘ አያምንም። ጳውሎስም ያመነው ወዶ አይደለም። ጳውሎስንም ያሳመነው ትምህርቱ አይደለም፣ ኃይሉን ያሳመነው። እግዚአብሔር ማሳመን ሲፈልግ በምክርም ያሳምናል፣ በትምህርትም ያሳምናል፣ በተግሳጽም ያሳምናል፣ በብትርም ያሳምናል። ጳውሎስን ያሳመነው በትር ነው። አናቱን በጥልቆ ገባ እስከ ልቡ ድረስ፣ አይኑ ታወረ። አያችሁ? ይኸውላችሁ ያን ጊዜ ነው ልኩን ሊያውቅ የቻለው። እኛም እምነታችን መጽናት ያለበት በብትር ሳይሆን በቁጣ ሳይሆን በፍቅር አምነን ቁጣው ቁንጥጫው ሳያገኘን ግልምጫውን ሳናይ በፍቅሩ ጸንተን እንደተከበርን እንድንኖር በዚህ በሰዓታችን በዘመናችን በጊዜያችን እግዚአብሔር ምን አለ ብለን ማውራት አለብን። እግዚአብሔር ምን ተናገረ? እግዚአብሔር ምን አስተማረ? ምን መከረ ብለን ማሰብ አለብን። እንደ ሁልጊዜ ትምህርት ለውጥ የለውም። አያችሁ? ምንም 24 ሰዓት ብናጨበጭብ፣ ብንዘምር፣ ብንተረጉም፣ ብናስተረጉም ምንም ለውጥ የለውም። ለውጧ አንዲት ነች። እሷም ልቡናን መሰብሰብ ነው፣ ህሊናን መሰብሰብ ነው። አይናችን ብዙ ነገር ያያል፣ ጆሮአችን ብዙ ነገር ይሰማል። ጆሮ የሰማውን ሁሉ መመኘት፣ አይን ያየውን ሁሉ መመኘት፣ ወደዛ መሮጥ ትርጉም የለውም። ረጋ ብሎ ቀልብን ሰብስቦ በአንዲት ቃል እግዚአብሔርን ያገኙት የተገናኙት እግዚአብሔርስ ጆሮውን ከፍቶ የሰማቸው የተቀበላቸው ልቦናቸውን ሰምቶ ሐሳብ የሞላላቸው እነማን ናቸው ብለን ማሰብ አለብን። እግዚአብሔር መርጦ ካነጋገራቸው ከተቀበላቸው ሰዎች የምናውቃቸውን ሰዎች እናስብ። አብርሃምን፣ ይስሐቅን፣ ያዕቆብን፣ እነ ሙሴን፣ እነ ዳዊትን፣ እነ ኢሳይያስን ሁሉ እናያቸው እስቲ እንመልከት። ኢሳይያስና ዳዊት እኮ ተመርጠዋል፣ ግን ኃጢአት ፈጽመዋል፣ ወንጀል ሰርተዋል። ኢሳይያስ 27 ዓመት ነው በለምጽ የተገረፈው። ዳዊትም በእግዚአብሔር ፊት የማይገባ ስራ ሰርቶ እግዚአብሔር በሕይወቱ ጥሩ አድርጎ ገርፎታል። ለዚያውም በገዛ ልጆቹ እንባውን ጨርሶ ደሙን ጨርሶ እዥ እስከሚያልቅስ ድረስ በልጆቹ ገርፎታል። ግን በሰራው ኃጢአቱ ንስሐ ቢገባ ይቅር ብዬሃለሁ ነው እኮ ያለው እግዚአብሔር። ስለሰራው ኃጢአትህ ግን ይቅር ብዬሃለሁ። ይቅር ያልኩህ ግን አለ በሰማይ በነፍስህ ነው እንጂ በዚህ ዓለም አይደለም። በዚህ ዓለምማ በሰፈርከው ቁና ይሰፈርልሃል፣ በገዛ ልጆች አንገበግብሃለሁ ነው ያለው። ሁለተኛ ሳሙኤል ምዕራፍ 13 ምዕራፍ 12 ላይ ያለውን ቃል ስታነቡ ምክንያቱን ታገኙታላችሁ። አንድምታ ትርጓሜውን ግን አሁን እየምላችሁ ነው። በአንድምታ ትርጓሜው ግን ምን ያለው እግዚአብሔር? ስለ ንስሐህ ይቅር ብዬሃለሁ። ይቅርታ ያረኩልህ ግን በነፍስህ ነው። በዚህ ዓለም በስጋ ግን በገዛ ልጆችህ እገርፍሃለሁ፣ በሰፈርከው ቁና ይሰፈርልሃል ነው ያለው። አያችሁ? የፈለገውን ያክል ኃጢአት ሰርተን ዛሬ ንስሐ ብንገባ ይቅርታ ብናገኘው በነፍሳችን እንጂ በስጋችን አትቀርም። ቁናይቱ ቀኗን ቆጥራ ትመጣለች፣ በቀኗ አትቀርም። ዋሽተን ከሆነ ሰርቀንም ቀምተንም ከሆነ ብቻ በሰራናት ልክ የሰራናትን ነገር በዚህ ዓለም እናገኛታለን። ይቅርታ ግን ንስሐ ገብተን ይቅርታ ጠይቀናል። በነፍሳችን ግን ፍርድ የለብንም። ንስሐ ገብቻለሁ ብለን በዚህ ዓለም ላይ የሰራነውን ስራ የማንመልስ ከሆነ፣ የበደልነውን ሰው የማንክስ ከሆነ፣ የቀማነውን የማንመልስ ከሆነ፣ አያችሁ ብዙ ነገር አለ። ሰው ገሎ ንስሐ ገብቷል ያ ሰውዬ። እንዴ ያቺ የነፍስ ዋጋስ ምን ትሆን? በነፍሱስ ይቅርታ አገኘ። ለዛች ላጠፋስ ነፍስ ምን ይከፍላል? ምን ከፍሏል?
ይሄን አስቡት። ሰው ሞኝ ነው። አዎ ንስሐ መግባት አስፈላጊ ነው። ንስሐ ስንገባ ግን ይቅርታ እናገኛለን፣ ምሕረት እናገኛለን፣ አይፈረድብንም። በዚህ ዓለም ግን መከፈል ያለበትን መክፈል አለብን። ዳዊት እንኳን እንደ ዳዊት ያለ ለእግዚአብሔር ቅርብ ሰው አልነበረም። እንደ ልብ ያለ የልቤን አውቆ የሚሰራ የሴት ልጅ ዳዊትን አገኘሁ ብሎ የተናገረት እግዚአብሔር ነው። ግን ንስሐ ስለገባ በነፍሱ እንጂ ይቅርታ ያገኘው በስጋው ብድራቱ አልቀረለትም። እና እንግዲህ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች ሁላችንም እግዚአብሔር የማጽናናችሁ የማረጋጋችሁ እኔ ነኝ ያለው እግዚአብሔር ነው። ስለዚህ ምንም ክፉ ስራ ብንሰራ የሚያጽናናን የሚያረጋጋን ወደ ንስሐ የሚመራን ይቅርታ እንድናገኝ የሚያደርገን መንገዱን ክፍት አድርጎ ወደ ቤቱ የሚጠራን እግዚአብሔር ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል ያለው ሐዋርያው ጳውሎስም ለዚህ ነው። እንዘ እግዚአብሔር ምስሌነ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል? ከእግዚአብሔር ጋር የሆነ ሰው ምንም የሚያስፈራው ነገር የለም። እንኳን ከእግዚአብሔር ጋር አይደለም ከምድራዊ ባለስልጣን የተጠጋ እንኳን ይድናል። እንኳን ከምድራዊ ባለስልጣን አይደለም እንደው ወደ መጠጊያ ወደ መጠለያ እንኳን የተጠጋ ሰው ይድናል። ግድግዳ ራሱ ቤዛ ነው። ይገርማቸዋል። ወደ ግድግዳ እንኳን ተጠግቶ የሚድነው ብዙ ነው። መጠለያ ገብቶ የሚድነው ብዙ ነው። አያችሁ፣ ቤተ ክርስቲያን ለሁሉ ቤዛ ነች። ቤተ ክርስቲያን ለሁሉ መጠጊያ ነች። ቤተ ክርስቲያን ለሁሉ ማኩረፊያ ነች። ላመነባት እንኳን ላመነባት ላላመነባትም አንተ አትጠጋኝ አትቅረበኝ አትልም። ኃጢአተኛ ሆኖ በኃጢአት ኋላ ብድሩን ያገኝበታል እንጂ ለሁሉ መጠጊያ ነች ቤተ ክርስቲያን። ይገርማቸዋል። እና ምን ማለት ነው እንግዲህ ወደ ዋናው ወደ ትምህርታችን መነሻ ንግባና እሱ የተቤዣቸውን ይቅር ያላቸውን ሊምራቸው የፈለጋቸውን ሰዎች ይሰበስባቸዋል፣ ከየትም ቦታ ያመጣቸዋል። እያቸው ዛሬ ሁላችን ጠፍተናል። የሄድንበትን አገር አናውቀውም። ወዴት እንደምንሄድም አናውቅም። እግራችን እንዳመራን የምንሄደው ልክ እንደ እስራኤላውያን። አዎ እግራችን እንዳመራን ነው። ዓይናችን ባየ ሁሉ እንጓዛለን። ኃጢአት ሁሉ አገራችን ነው። ይኸው ዛሬ እኛ ዓለማችን ኃጢአት ነው። ይገርማቸዋል። በዛ ሁሉ ጠፍተናል፣ ሰጥመናል። እግዚአብሔር ሊያወጣን ሊመሰን ካልፈለገ በእኛ ለመውጣትን ለመመለስ አቅም ኃይል የለንም። እግዚአብሔር ከገባንበት አዘቅት ከገባንበት መከራ እንዲያወጣን ኃይሉ የእሱ ነውና አሁን ኃይሉን ላክልን፣ ኃይልህን ላክልን እያሉ አባቶች ሲለምኑ እንደነበሩት ሁሉ እኛም የተላከውን ኃይልህን መቼም ድጋሚ ስጋ ለብሶ ለመገለጥ ባይመጣም ስጋ ለብሶ ስጋን ተዋህዶ በቀኝህ የተቀመጠውን ልጅህን እጅህን ላክልን ብለን መለመን አለብን። ባለበት ሆኖ ስጋ ሊለብስ ሳይሆን ባለበት ሆኖ እኛን ከመከራ ሊያወጣን ጥላውን ሊጥልብን ሊሸፍነን ከሐዘናችን ነፃ ሊያወጣን የሚችል አምላክ አለን። አሁን መንፈስ ቅዱስ ከኛ ጋር ነው። መንፈስ ቅዱስ አልተለየንም፣ አራቀንም። ግን እኛ በግብራችን ውስጣችን ልባችን እያደፈ እየጎደፈ በሐሰትም በማንኛውም ኃጢአት ተበላሽተን ስላየን በርቀት አለ ከኛ ጋር ነው። ይገርማቸዋል። እግዚአብሔር ከኛ የተለየበት ጊዜና ሰዓት የለም። እግዚአብሔር ከኛ ተለየ ራቀ የምንለው ኃጢአት ስንሰራ ብቻ ነው እንጂ ከሰዎች ርቆ የሚኖርበት ምክንያት የለም። እስቲ እጃችሁን እንዲህ አድርጋችሁ አንድ ነገር ያዙ በእጃችሁ። እስቲ እንግዲህ እጃችሁ ላይ ያለውን ነገር ከኛ ጋር አይደለም ማለት ትችላላችሁ? እኛ እኮ ያለነው እንዲህ እኮ ነው። አሐዚ ዓለም በራሁ ተብሎ የተነገረለት እጁ በመሃል እጁ ዓለምን የያዘ እግዚአብሔር የእያንዳንዳችንን ስራ እንዲህ እያየ እኮ ነው የያዘነው እኮ። ስለዚህ ከእጁ ላይ ሆነን ከእግዚአብሔር ፊት የለሁም ማለት አይቻልም። አለን፣ በፊቱ ነው ያለነው፣ ለዚያውም በእጁ ላይ እና እግዚአብሔር ከተበተንበት እንዲሰበስበን ከራቅንበት እንዲያቀርበን ወደ ንስሐ እንዲመራን እውነቱን ነገር እንድናውቅ የእውነት ልጆች ሆነን እንድንገኝ ለቃሉ ተገጆች እንድንሆን የሰማነውን የተማርነውን ሁሉ ሁልጊዜ እንደ ውዳሴ ማርያም እየጸለይን መቼም ውዳሴ ማርያምን እንጸልያለን እናነበንባለን። በእርግጥ እሱም ቢሆን የከንፈር ነው እንጂ ከልብ የለም። ከንፈራችን ግን ብዙ ያነበንባል። የተናገርነውን ቃል ግን አናስታውሰውም ምን ላይ እንዳለን እንኳን። ይገርማቸዋል። ይኸውላችሁ
እና እግዚአብሔር ደግሞ የአፋችን አይመለከትም የልቦናችን ነው የሚያየውና ልቦናችንን እንሰብስብ፣ ከልባችን እንመለስ፣ ፍቅር ይኖረን፣ አንድነት ይኖረን፣ ከኃጢአት እንውጣ፣ ንስሐ እንግባ፣ የበደልነው ካለ የቀማነው ካለ እንመልስ። እርስ በርሳችን መከባበር መፈቃቀር ከሌለን በምንም ተአምር የእግዚአብሔር ልጆች ሆነን ለመኖር እድሉ አይኖረንም። ምክንያቱም እግዚአብሔር መንፈስ ቅዱስ ፍቅር ነው። እያንዳንዳችን ፍቅር ከሌለን እንዴት የእሱ ልጆች ልንሆን እንችላለን? እሱንስ በምን መልኩ እናውቀዋለን? ሐዋርያ ቅዱስ ዮሐንስ ሲናገር አንደኛ መልእክት ምዕራፍ 4 ላይ አንተ ሞኝ ይላል እኮ ሐዋርያው። ይገርማቸዋል። አንተ ሞኝ እግዚአብሔርን አውቀዋለሁ ትላለህ። እግዚአብሔር ፍቅር ነው። ፍቅር ራሱ እግዚአብሔር ነው። እንግዲህ አንተ ፍቅር ከሌለህ እግዚአብሔርን በምን መልኩ ነው የምታውቀው ይላል። ይገርማቸዋል። አያችሁ። እስቲ አንቧት አንደኛ ዮሐንስ ምዕራፍ 4ን አንቧትማ። ስታነቧት ታገኛላችሁ ብዙ ነገር። እንዲህ ይላል። እስቲ እንደው እኔ ልሞክር ትንሽ። ማንም ሰው እግዚአብሔርን እወደዋለሁ እያለ ወንድሙን የሚጠላ ሐሰተኛ ነው። እግዚአብሔርን እወደዋለሁ እያለ ወንድሙን የሚጠላ የሚረግም ሐሰተኛ ነው። በዓይኑ የሚያየውን ወንድሙን የማይወድ እስቲ በዓይኑ የሚያየውን ወንድሙን የማይወድ በዓይን የማይታየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርን እወዳለሁ የሚል ሰው ቢኖር መጀመሪያ በዓይኑ የሚያየውን ወንድሙን መውደድ አለበት። ይሄ ነው እግዚአብሔርን መውደድ ማለት። እንግዲህ ክርስቶስም ለእኛ ያዘዘን ነገር ቢኖር የዮሐንስ ወንጌል ምዕራፍ 15 አንድ ትእዛዝ አዛችኋለሁ። እኔ እንደወደድኳችሁ እናንተ እርስ በርሳችሁ እንድትዋደዱ ነው። ትእዛዝ ይህች ብቻ ነች። አያችሁ። በእውነት ሌላማ ከባድ ማሸክም ቢጭንበን እኮ እንጃ አናውቅም ነበር የምንለው። እርስ በርሳችሁ ተዋደዱ፣ ተፈቃቀሩ፣ ተከባበሩ፣ ተዛዘኑ ነው የተባልነው። እንግዲህ ወንድም ለወንድሙ መልካም ነገር እንዳስብ ነው። መቼም የሌለህን ነገር ስጥ አላለም እግዚአብሔር። ያለህን ነገር እግዚአብሔር ይርዳህ በራሱ ትልቅ ነገር ነው፣ ዋጋ አለው። ሰው መስጠት የሚችለው እግዚአብሔር የሰጠውን ነገር ነው። እግዚአብሔር ካልሰጠው ነገር ላይ መስጠት አይቻለውም። ሰውን ለመርዳት ብንፈልግ እግዚአብሔር ካልሰጠን ያልሰጠንን ነገር ምንም ማድረግ አንችልም። የሰጠን ነገር ቢኖር እግዚአብሔር ይርዳህ፣ ይሄ አንድ ነገር ነው። ምክንያቱም ይሄም የሱ ገንዘብ ነው። እግዚአብሔር ይመልከትልህ፣ ይልህ፣ ይጎብኝህ፣ በቸርነቱ በይቅርታው ከአንተ ጋር ይርዳህ፣ አይዞህ፣ ያጽናህ ማለት ዋጋ አለው። ደግሞ ሰው ባለው በአቅሙ በጉልበትም ይሁን በቃላትም ይሁን በገንዘብም ይሁን በምክርም ይሁን ያዘነችን ነፍስ የተሰበረችን ልቡና ማጽናናት መጠገን ዋጋ አላት። እግዚአብሔር የፈለገውን ያክል ኃጢአተኛ ብንሆንም ለወንድማችን የምንለምነውን ልመና ይቀበላል። የዚህን ኃጢአተኛ ልመና አልቀበልም አይልም። ኃጢአተኛ ሆነን ብንለምነው ለእኛ ነው እንጂ የማይቀበለን ኃጢአተኛ ሆነን ለወንድማችን ለወገናችን የምንለምነው ልመና ይቀበላል እግዚአብሔር። አያችሁ። እና እንደዚህ ያሉ ሰዎች እግዚአብሔር ይፈልጋል፣ ይወዳል። ለማንኛውም ይችን የዮሐንስን መልእክት እናንተ አንቧት። ሚስጥሩን በጣም ሰፋ አድርጋችሁ ማየት እንድትችሉ ብዬ ነው። ሌላው ግን የተነሳንበት የትምህርታችን መነሻ የኢሳይያስ ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 11 ላይ ተነስተን ነው ያየነውና ለዛሬው የሰማነውን የተማርነውን አምላካችን እግዚአብሔር በልቡናችን ያሳድርብን፣ ይሳልብን፣ ሰምተን ለመጠቀም ያውቃን። እንግዲህ ቃሉን መስማት የሚጠቅም ከሆነ አጋንንትም እየሰሙ ነው፣ መናፍቃንም እየሰሙ ነው፣ አሕዛብም እየሰሙ ነው። ግን በመስማታቸው አይጠቀሙበትም። እኛም ደግሞ ከእነሱ ተለይተን አንታይም። ስለሰማን ወይም በክርስቶስ ክርስቲያን ስለተባልን ብቻ ዋጋ አናገኝም። ይኸውላችሁ በስም አንከብርም። የምንከብረው ስማችን ክርስቲያን ነው። ክርስቲያን ሁነን እንደ ክርስቲያን ሁነን ካልተገኘን የሰማነውን ትእዛዙን ካላከበር ነው ካልተቀበል ነው በስራ ካላዋል ነው የእሱ ልጆች መሆናችን ያጠራጥራል።
እንግዲህ እንደዚህ እኛም የምንኖረው እንደ አሕዛብ ነው። ስማችን ነው እንጂ ክርስቲያን በግብራችን ከአሕዛብ ከአረመኔው አልተለየንም። አያችሁ፣ ከሐሜቱ፣ ከቅናቱ፣ ከምቀኝነቱ፣ ከተንኮሉ፣ ከሟርቱ፣ ከጥንቆላው ከምኑም ነፃ አልወጣንም። ይኸውላችሁ ይህን ሁሉ እያየን ይህን ሁሉ እየሰማን ቃሉን ብንሰማ ምን ትርጉም የለውም። መስዋዕታችሁ የምታቀርቡልኝ መስዋዕት ሁሉ የእሪያ መስዋዕት ነው፣ የውሻ ስጋ ነው። እንግዲህ የውሻ ስጋ ያለው እኮ ለእግዚአብሔር የምናቀርበው መስዋዕት እኮ እንጀራ አይደለም፣ ዳቦ አይደለም። አያችሁ፣ ምስጋና ነው። ይሄ ምስጋናችሁ ሁሉ አለ፣ ይሄ ምስጋናችሁ ሁሉ የእሪያ ስጋ የውሻ ስጋ ነው ተብለናል። ይኸውላችሁ እና እግዚአብሔርን አመስግነን ምስጋናችንን ተቀብሎት ዋጋ እንድናገኝ ሐሳባችን ልቦናችን እንዲፈጸም ከተፈለገ ልባችንን ከፍተን ለእሱ እንስጠው። ውስጣችን ነፃ እናድርገው። የረከሰውን በኃጢአት በምኞት በከንቱ ሐሳብ እርክስ ያለውን ልቦናችንን እንለውጠው። ይሄ ሲሆን ከየተበተንበት ከተሰደድንበት ሀገር ተመልሰን እግዚአብሔር ሀገራችን በሀገራችን መልካም ተክሎች አድርጎ እንዲያበቅለን እንዲያፈራን ፈቃዱ ነው። አያችሁት? ይሄ ሲሆን ነው እግዚአብሔር ሰዓታችን ሳያልቅ ጊዜያችን ሳይመሽ በሰዓቱ ጥሩ ተክል ሆነን በሀገራችን በቅለን ፍሬ አፍርተን ቁም ነገር መገኘት የምንችለው እንዲህ ሲሆን ነው። ይህን ለማትፈልጌ ነው። አሁንም የመከረን ያስተማረን አምላካችን እግዚአብሔር የማጽናናችሁ እኔ ነኝ።